ሰራዊትና በጸረ አማራው አገዛዝ ሰራዊት መካከል እየተደረገ ያለው አውደ ውጊያ በቀጠለበት ዛሬ ከለሚ ወደ ጃማ በሁለት ተሽከርካሪዎች ተጭኖ በመጓዝ ላይ የነበረው የጠላት ኃይል ጥቃት ተፈጸመበት። በዚህ የማጥቃት ዘመቻ በተሽከርካሪዎች ላይ ከነበሩት መካከል በርካቶች ሲገደሉ ቀሪዎቹ ቁስለኛ ሆነዋል። በዛሬው ዕለት ጥቅምት 3 2018 ዓ.ም ረፋድ ላይ በደቡብ አማራ ሸዋ ቀጠና በሁለት ተሽከርካሪዎች ተሳፍረው ከለሚ ወደ ጃማ በመጓዝ ላይ የነበሩት የጸረ አማራው ብልጽግና ቡድን ወታደሮች ልዩ ስሙ ጃሎታ ተብሎ በሚጠራው አካባቢ ሲደርስ በጠበቀው ደፈጣ ከፍተኛ ጉዳት ማስተናገዱን የፋኖ ወታደራዊ ምንጮች ተናግረዋል። የአገዛዙ ወታደሮች የስርዓቱን እኩይ ሴራ በመረዳት የፋኖን ትግል መቀላቀላቸውን ቀጥለዋል። በአገዛዙ ሴራ ተጠልፈው ከጠላቶቻቸው ጋር በመናበብ በአማራ ሕዝብ ላይ መጠነ ሰፊ ጥቃቶችን ሲያደርሱ የቆዩ የብልጽግና ወታደሮች ፋኖንና ሕዝባቸውን ለመካስ የፋኖ ኃይሎችን እየተቀላቀሉ ይገኛሉ። ተሽከርካሪዎችን በማስቆም የእገታና የዘረፋ ወንጀል በሚፈጽሙ ቡድኖች ላይ እርምጃ ተወሰደ። አውራ መንገዶችን በመጠቀም በቀረጥ ስም ከተሽከርካሪዎችና ከተጓዦች ከፍተኛ ገንዘብ በመዝረፍና መክፈል የማይችሉትን በማገት ማህበረሰቡን እያማረሩ በሚገኙ ቡድኖች ላይ ፋኖ የተጠና ጥቃት መፈጸሙ ታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኞ ጥቅምት 3 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በፋኖ ሰራዊትና በጸረ አማራው አገዛዝ ሰራዊት መካከል እየተደረገ ያለው አውደ ውጊያ በቀጠለበት ዛሬ ከለሚ ወደ ጃማ በሁለት ተሽከርካሪዎች ተጭኖ በመጓዝ ላይ የነበረው የጠላት ኃይል ጥቃት ተፈጸመበት። በዚሁ የማጥቃት ዘመቻ በተሽከርካሪዎች ላይ ከነበሩት መካከል በርካቶች ሲደመሰሱ ቀሪዎቹ ቁስለኛ ሆነዋል። በዛሬው ዕለት ጥቅምት 3 2018 ዓ.ም ረፋድ ላይ በደቡብ አማራ ሸዋ ቀጠና በሁለት ተሽከርካሪዎች ተሳፍረው ከለሚ ወደ ጃማ በመጓዝ ላይ የነበሩ የጸረ አማራው ብልጽግና ቡድን ወታደሮች ልዩ ስሙ ጃሎታ ተብሎ በሚጠራው አካባቢ ሲደርሱ በጠበቃቸው ደፈጣ ከፍተኛ ጉዳት ማስተናገዳቸውን የፋኖ ወታደራዊ ምንጮቻችን ተናግረዋል። ጥቃቱ የተፈጸመውን በአርፒጂ መሳሪያና በቦምብ በታገዘ ስለመሆኑ ታውቋል። የፋኖ የህልውና ተጋድሎ ተጠናክሮ በቀጠለበት የጠላት ኃይል በተለይም በደፈጣ ውጊያዎች ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ የሚገኝ ሲሆን በአንጻሩ የፋኖ ኃይሎች ታላላቅ ድሎችን እያስመዘገቡ ይገኛሉ። የፋኖ ኃይል ግዳጅ በተቀበለባቸው ቀጠናዎች ሁሉ ጠላትን ገርፎ በማስወጣት በርካታ ቀበሌዎችን እንዲሁም ወረዳዎችን እየተቆጣጠረ እንደሚገኝ የግንባር መረጃዎች ያሳያሉ። በዚህ የማጥቃት ዘመቻ በምስራቅ ጎጃም ዞን ደብረ ማርቆስ ከተማ አብማ ክፍለ ከተማ ልዩ ቦታው ውሃጋኑ ተብሎ በሚጠራው አካባቢ በሚገኘው የሚሊሻ ካምፕ ላይ ከባድ ጥቃት ተፈጽሞ በርካታ የሚሊሻ አባላት ሙትና ቁስለኛ ሆነዋል። ጥቃቱ የተፈጸመው ዛሬ ጥቅምት 3 2018 ዓ.ም ንጋት ላይ ሲሆን በሚሊሻ አባላቱ ላይ ከባድ ጉዳት መድረሱን የመረጃ ምንጮች ተናግረዋል። በከተማዋ ውሃጋኑ ተብሎ በሚጠራው አካባቢ በነበረው የሚሊሻ ካምፕ ላይ ጥቃቱ የተፈጸመው በአፋብኃ ቴዎድሮስ 6ኛ ክፍለ ጦር ስር በሚገኙ የንጉስ ተክለ ሃይማኖት ብርጌድ ፋኖች ስለመሆኑም ታውቋል። የአገዛዙ ወታደሮች የስርዓቱን እኩይ ሴራ በመረዳት የፋኖ ኃይሎችን መቀላቀላቸውን ቀጥለዋል። በአገዛዙ ሴራ ተጠልፈው ከጠላቶቻቸው ጋር በመተባበር በአማራ ሕዝብ ላይ መጠነ ሰፊ ጥቃቶችን ሲፈጽሙ የቆዩ የብልጽግና ወታደሮች ፋኖንና ህዝባቸውን ለመካስ የፋኖን ትግል እየተቀላቀሉ ይገኛሉ። እየተፈጸመ ያለውን መንግስታዊ የጅምላ እልቂት ሲደግፉና በቀጥታ ሲተገብሩ የነበሩ የአገዛዙ ኃይሎች የስርዓቱን ጭካኔና ውድቀት በመረዳት በይቅርታ ወደ ፋኖ በገፍ እየተቀላቀሉ ነው ተብሏል። በዚህ የመክዳት እንቅስቃሴ በሸዋ ጠቅላይ ግዛት መራቤቴ አውራጃ በሜዳ ሬማ ከተማ ዙሪያ በተከታታይ ቀናት በተደረገው አውደ ውጊያ በሬማ ከተማ ዙሪያ ካሉ ቀበሌዎች የተውጣጡ ቁጥራቸው ከ87 በላይ የሚሆኑ የሚሊሻ አባላት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦርን መቀላቀላቸው ታውቋል። ወደ ፋኖ ለሚመጡ የአየር ወለድ ኮማንዶ አባላትም ሆነ ለሚሊሻ አባላት የአጼ ዳዊት ክፍለ ጦር ከፍተኛ አመራሮች ደማቅ አቀባበል ያደረጉላቸው መሆኑን የአጼ ዳዊት ክፍለ ጦር አስማረ ዳኜ ሻለቃ አንድ የህዝብ ግንኙነት ኃላፊ መረጃውን ከግንባር አድርሶናል። የብልጽግና የኮማንዶ አባላት ከነሙሉ ትጥቃቸው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ራስ አበበ አረጋይ ክፍለ ጦር መቀላቀላቸውንም ክፍለ ጦሩ አሳውቋል።
በተጨማሪም ከአገዛዙ ጋር ለተሰለፉ የጥምር ጦር አባላት በድጋሜ ለፋኖ እጃቸውን በመስጠት ፋኖን እንዲቀላቀሉ መልእክት ተላልፈዋል። በተመሳሳይ በጎጃም ቀጠናዎች አገዛዙ ወታደሮች የስምሪት ቀጠናቸውን በመተው ፋኖን እየተቀላቀሉ ነው ተብሏል። ከሰሞኑ ሁለት የብልጽግና ወታደሮች ጎጃም የቀኝ ጌታ ወፍታይ ንጉሴ 6ኛ ክፍለ ጦር ስናን አባጅሜ ብርጌድን ተቀላቅለዋል የተባለ ሲሆን ይህ እንቅስቃሴ በተለያዩ ቀጠናዎችም ተጠናክሮ ቀጥሏል ሲሉ ምንጮቻችን ተናግረዋል። ተሽከርካሪዎችን በማስቆም የዘረፋና የእገታ ወንጀል በሚፈጽሙ ቡድኖች ላይ እርምጃ ተወሰደ። አውራ ጎዳናዎችን በመጠቀም በቀረጥ ስም ከተሽከርካሪዎችና ከተጓዦች ከፍተኛ ገንዘብ በመዝረፍና መክፈል የማይችሉትን በማገት ማህበረሰቡን እያማረሩ በሚገኙ ዘራፊ ቡድኖች ላይ ፋኖ የተጠና ጥቃት መፈጸሙን አሳውቋል። በትናንትናው ዕለት ጥቅምት 2 2018 ዓ.ም ከምሽቱ 2 ሰዓት ላይ ከባህር ዳር ወደ ደብረ ማርቆስ በሚወስደው መስመር መሸንቲ ልዩ ቦታው መቶ ካብ ተብሎ በሚጠራው ቦታ በፋኖ ስም ዝርፊያዎችን ሲፈጽሙ የነበሩ ቡድኖች እርምጃ ተወስዶባቸዋል። ጥቃቱን የፈጸሙት የጣናው መብረቅ ብርጌድ ቃኘው ሲሆኑ በመከታተል ቀጣይነት ያለው እርምጃ ለመውሰድ ብርጌዱ በትኩረት እንደሚሰራ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የአንደኛ ክፍለ ጦር ቃል አቀባይ አርበኛ ሀብታሙ የሱፍ አሳውቋል። በዚሁ ክፍለ ጦር ውስጥ በአመራርነት ደረጃ ያሉ ፋኖች ሐኪም በማገት ገንዘብ የተቀበሉና ከካምፕ ሾልከው በመውጣት መኪና በማስቆም ዘረፋ የሚፈጽሙ የክፍለ ጦሩ አባላት ስለመኖራቸውም ተመላክቷል። አሽከርካሪዎችንና ተጓዦችን በማስቆም የሚፈጸመውን ዘረፋ፣ የንጹሃኖችን እንግልት በተመለከተ በተደጋጋሚ መዘገባችን አይዘነጋም። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።